ሕፃን ልጁን ያለምንም ምክንያት ትምህርት ቤት ያላከ ወላጅ ወይም አሳዳሪ ምን ይደረጋል? በወንጀልስ ይጠየቃል? School is the best place for a child to be, and it is going to be compulsory for ትምህርት ቤቶች ለሕፃናት ልጆች እጅግ የተመረጡ ቦታዎች ናቸው። አሳማኝ ምክንያት እስከሌለ ድረስ እነርሱን ወደ ትምህርት ቤት ያላኩ ቤተሰቦችን እንቀጣለን። on families if they're not sending their children back. ይህ የዘ ጋርዲያን ዜና ነው። ደግሞ በሌላ ዜና All new at 5, a crackdown on parents not sending their children to school. ከቅድመ መደበኛ እስከ አራተኛ ክፍል ያሉ ሕፃናት ልጆቻቸውን ትምህርት ቤት ያላኩና በባለስልጣኖች በተደረገባቸው ክትትል የተደረሰባቸው ወላጆች ፍርድ ቤት ቀርበው ተመለከቱ። 3 parents were charged with felony neglect of a dependent. በእኛስ ሀገር ወላጆች ወይም አሳዳጊዎች ሕፃናት ልጆቻቸውን ያለምንም ምክንያት ትምህርት ቤት ሳይልኩ ቢቀር ምን ይደረጋል? በሕግስ ይጠየቁ ይሆን? ነገ ሀገር ምን እንደምትመስል ለማየት ዛሬ ሕፃናት ላይ መስራት ግድ ይላል። የነገ የሀገርና ዜጎች ተስፋ በዛሬ ልጆቿ ሕይወት በኩል ከወዲሁ ይታያል። ደግሞ አልሰማንም እንዳትሉም ነፃነቱን ጠብቆ ለሕግ የበላይነት መከበር የሚሰራው የኢትዮጵያ የፌዴራል ጠበቆች ማህበር ያልታሰበ አደጋ ከሚፈጥረው ስጋትና ከሚያደርሰው ጉዳት ለመዳን ከዘመን ኢንሹራንስ ይወዳጁ ይተማመኑበታል የሚለው ዘመን ኢንሹራንስ እንዲሁም ቅልጥፍናን ከብቃት ጋር አዋህዶ ዘመኑን የዋጁ ደንበኛ ተኮር አገልግሎቶችን እየሰጠ 30 ዓመታትን በስኬት የተጓዘው ኑ ከመሪው የግል ባንክ ጋር አብረን እንስራ የሚለው አዋሽ ባንክ አልሰማንም እንዳትሉን ስፖንሰር አድርገው አቅርቦላችኋል። እንኳን ለ2018 አዲስ ዓመት አደረሳችሁም ብለዋል። መልካሙ ነገር ሁሉም የእናንተ እንዲሆን ምኞታቸውን ገልጸዋል። በ2017 ዓ.ም በተደነገገው አጠቃላይ የትምህርት አዋጅ አንቀጽ 13 መሠረት ዕድሜው ለትምህርት የደረሰ ማንኛውም ሕፃን በነጻ የመማር መብትና ትምህርቱንም የመከታተል ግዴታ እንዳለበት ተደንግጓል። በአንቀጽ 18 ወላጆችና አሳዳጊዎች በህመም በትምህርት ተቋም አለመኖር ወይም እጥረትና ከአካባቢ በመፈናቀል ችግር ካልሆነ በስተቀር ልጆቻቸውን ከቅድመ መደበኛ እስከ 8ኛ ያለውን ትምህርት እንዲከታተሉ የማድረግ ግዴታ ተጥሎባቸዋል። ጥያቄው የሚመጣው ግን ይህንን ግዴታ ያልተወጡ እንደሆነ ምን ይደረጋሉ የሚለው ላይ ነው። በዚህ ረገድ አጠቃላይ የትምህርት አዋጅ የዚህን አዋጅ ድንጋጌዎች የጣሰ ሰው በዚህ አዋጅና በአዋጁ መሠረት የሚወሰድበት አስተዳደራዊ እርምጃዎች እንደተጠበቁ ሆነው በወንጀል ሕግ መሠረት ይቀጣል ይላል። የወንጀል ሕግ ቁጥር 576 ደግሞ ይህንን ይደነግጋል። ለአካለ መጠን ያልደረሱ ልጆችን መጉዳት 1 ለአካለ መጠን ያልደረሰ ልጅን የሚጠብቅ ወይም በኃላፊነት የሚያሳድግ ማንም ሰው በማናቸውም ምክንያት ወይም ሁኔታ ልጁን የበደለ፣ ችላ ያለ፣ ከአቅሙ በላይ ያሰራ ወይም የመታ እንደሆነ ከ3 ወር በማይበልጥ ቀላል እስራት ይቀጣል። 2 ወንጀሉ በልጁ ጤንነት፣ ደህንነት፣ ትምህርት ወይም አካላዊ ወይም ስነ ልቦናዊ እድገት ላይ ከፍተኛ ጉዳት በሚያስከትልበት ጊዜ አስፈላጊ ሲሆን ከቤት ዘመድ ስልጣን የመሻሩ ቅጣት እንደተጠበቀ ሆኖ ከ1 ዓመት በማያንስ ቀላል እስራት ያስቀጣል። 3 ይህ ድንጋጌ ወላጆችና ተመሳሳይ ኃላፊነት ያላቸው ሌሎች ሰዎች ለመልካም አስተዳደግ የሚወስዱትንና ሕግን የማይቀረን የዲሲፕሊን እርምጃን አይመለከትም። ትልቁን ቅጣት በተሻሻለው የቤተሰብ ሕግ ተጽፎ ታነባላችሁ። የሕጉ አንቀጽ 545 ከአሳዳሪነት መሻር ሊመጣ እንደሚችል እንዲህ ይደነግጋል። የአሳዳሪው መሻር 1 አካለ መጠን ላልደረሰ ልጅ አሳዳሪ እንዲሆን የተሾመ ሰው ልጁ ለኑሮ አስፈላጊ የሆነውን ጥበቃ ሳያገኝ ወይም ከሞራል ጋር የሚስማማ የአእምሮ አስተዳደግ ወይም ከችሎታው ጋር ተመዛዛኝ የሆነ ትምህርት እንዲያገኝ ሳያደርግለት የቀረ እንደሆነ አሳዳሪው እንዲሻር ፍርድ ቤት ሊወስን ይችላል። 2 ይህንንም ውሳኔ ለመስጠት አሳዳሪው የሚኖርበትን አካባቢ ሁኔታና ጊዜውንም መመርመርና መሰረት ማድረግ አስፈላጊ ነው። 3 በተለይም ፍርድ ቤቱ አሳዳሪውን ለመሻር የሚችለው አካለ መጠን ያልደረሰው ልጅ ወንጀል መስራቱ የተረጋገጠ ሲሆንና ይህንንም ወንጀል የፈጸመው በመጥፎ አስተዳደግ ወይም በአሳዳሪው ጉድለት ተገቢውን የግብረ ገብ ትምህርት ለማግኘት ባለመቻሉ የሆነ እንደሆነ ነው። በመጨረሻም የፍትሐብሔር ሕግ ቁጥር 2052 ድንጋጌ የማስተማርና የመጠበቅ ግዴታን አለመወጣት ኃላፊነትን ወይም ተጠያቂነትን የሚያስከትል ጥፋት ነው ይላል። እንዲህም ይነበባል። አንድ ሰው በሕግ አግባብ ወይም በሕጉ መሠረት
በራሱ አሳዳሪነት ወይም በራሱ ጠባቂነት ስር እንዲተዳደር ባደራ የተሰጠውን ሌላውን ሰው በአስተዳዳሪነቱ ምክንያት ሊፈጽምለት የሚገባውን በህሊና አገማመት ከእርሱ ዘንድ የሚጠበቀውን ተግባር በጊዜው አጋጣሚና በልማድ አሰራር ሁኔታ ባለው ምቾት መጠን በትምህርት የማሳደግንና በሚገባ የመጠበቅን ጉዳይ ሳይፈጽምለት የቀረ እንደሆነ ጥፋተኛ ነው። ነፃነቱን ጠብቆ ለሕግ የበላይነት መከበር የሚሰራው የኢትዮጵያ የፌዴራል ጠበቆች ማህበር ያልታሰበ አደጋ ከሚፈጥረው ስጋትና ከሚያደርሰው ጉዳት ለመዳን ከዘመን ኢንሹራንስ ይወዳጁ ይተማመኑበታል የሚለው ዘመን ኢንሹራንስ እንዲሁም ቅልጥፍናን ከብቃት ጋር አዋህዶ ዘመኑን የዋጁ ደንበኛ ተኮር አገልግሎቶችን እየሰጠ 30 ዓመታትን በስኬት የተጓዘው ኑ ከመሪው የግል ባንክ ጋር አብረን እንስራ የሚለው አዋሽ ባንክ አልሰማንም እንዳትሉን ስፖንሰር አድርገው አቅርቦላችኋል። እንኳን ለ2018 አዲስ ዓመት አደረሳችሁም ብለዋል። መልካሙ ነገር ሁሉም የእናንተ እንዲሆን ምኞታቸውን ገልጸዋል።